አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ የሀሩን ሚዲያ ቤተሰቦች በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ። ይህ ለተጁማ ወደ እናንተ የሚደርሰው ከጁማ እስከ ጁማ ፕሮግራማችን ነው። በዚህ ፕሮግራማችን በሳምንት ውስጥ ያሉ ሀገራዊ፣ ዓለም አቀፋዊ እና እስላማዊ ጉዳዮችን ወደ እናንተ የምናደርስ ይሆናል። ዛሬም ከባህር ማዶና ከሀገር ውስጥ ያሉን መረጃዎችንን ይዤ ከማል ኑርዬ ከመረጃዎቹ ጋር አብሬያችኋለሁ። አብራችሁን እንድትቆዩ እንድትከታተሉ ጋበዝናችሁ። ክቡራትና ክቡራን ተመልካቾች አብራችሁን ቆዩ። ቀደም መረጃችን የሚሆነው በዮርዳኖስ ለሚካሄደው ዓለም አቀፍ የቁርአን ውድድር ኢትዮጵያን የሚወክሉ ተወዳዳሪዎች መለየታቸው ተገልጿል። ይህንን የተመለከተ መረጃ ይሆናል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የኡለማ ጉባኤ በዮርዳኖስ ለሚካሄደው ዓለም አቀፍ የቁርአን ውድድር ላይ የሚሳተፉ ተወዳዳሪዎችን በማጣሪያ ውድድር መለየቱን ነው የገለጸው። ጠቅላይ ምክር ቤቱ ስራ አስፈጻሚ እንዲሁም የፈትዋ እና የምርምር ዘርፍ ተጠሪ የሆኑት ሼህ ሄንሪ ሳሊ ደጋን እንደገለጹትም በዮርዳኖስ ለሚካሄደው ዓለም አቀፍ የቁርአን ውድድር ላይ በሁለቱም ጾታ ሀገራችንን የሚወክሉ ተወዳዳሪዎች ወይም ቃሪያዎች በማጣሪያ ተለይተዋል ማለታቸውን የጠቅላይ ምክር ቤቱ ህዝብ ግንኙነት ዘገባ ያሳያል። በዓለም አቀፉ የቁርአን ውድድር ላይ የሚሳተፉ ቃሪያዎች ላይ በአዘጋጆቹ የተቀመጠውን የጊዜ ገደብ የተጠበቀ በመሆኑ ዑለማ ጉባኤው ቁርአን የእውቀትና የሰላም ምንጭ በሚል መሪ ሀሳብ በአዲስ አበባ ተዘጋጅቶ በነበረው የቁርአን ውድድር ላይ አሸናፊና ተፎካካሪ የነበሩትን በማወዳደር ለዮርዳኖሱ ውድድር መለየት እንደቻሉም መናገራቸውን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ህዝብ ግንኙነት ዘገባ ያመለክታል። የኡማ አርክቴክቶች የተሰኘ መጽሐፍ ተመረቀ። ትኩረቱን በማህበረሰቡ ውስጥ ትልቅ አሻራን ጥለው ያለፉ ሙስሊም ሴቶች ላይ ያደረገው የኡማ አርክቴክቶች የተሰኘ መጽሐፍ ባሳለፍነው ህዳር 14 2018 ዓ.ም በታላቅ ድምቀት ተመርቋል። በሩፋይዳ ሴቶች ፋውንዴሽን እና መምህራን የተዘጋጀው መጽሐፉ ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን ጀምሮ አስተዋጽኦ ያበረከቱ ሙስሊም ሴቶችን ያካተተ መሆኑንም በምረቃቱ ላይ ተገልጿል። መጽሐፉ በሶስት ቋንቋዎች ማለትም በአማርኛ፣ በአፋን ኦሮሞ እና በእንግሊዝኛ ቋንቋ የተዘጋጀ መሆኑ የተገለጸ ሲሆን የሩፋይዳ ሴቶች ፋውንዴሽን የተመሰረተበትን ዓላማና እቅዶች በመጽሐፉ ላይ መካተቱም ነው የተገለጸው። ፋውንዴሽኑ በተመሳሳይ ቀን ለኡማው የላቅ አስተዋጽኦ ያበረከቱ ሴቶችን እንዲሁም የዩኒቨርሲቲ ከፍተኛ ውጤት ያመጡ ሙስሊም ሴት ተማሪዎችን ሽልማት ማበረከቱ ይታወሳል። መጽሐፉን ከተለያዩ የመጽሐፍ ማዕከላት ማግኘት የሚቻል ሲሆን መጽሐፉን በመግዛትና በማንበብ ተጠቃሚ እንድትሆኑም ጥሪ ቀርቧል። የማርበርግ በሽታ ግንዛቤ ትምህርት በየመስጂዶቹ ሊሰጥ መሆኑ ተገለጸ። በቅርቡ በሀገራችን የተከሰተው የማርበርግ በሽታ ስርጭት ለመግታት የሚያግዝ የግንዛቤ ማስጨበጫ ትምህርት ከዛሬ ከጁምዓ ጀምሮም በሀገራችን የተለያዩ መስጂዶች ሊሰጥ መሆኑ ተገልጿል። ይህ የተባለው የፌዴራል ጤና ሚኒስቴር ከኢትዮጵያ ሃይማኖት ተቋማት ጉባኤ የበላይ ጠባቂ አባቶችና የስራ አመራር ቦርድ አባላት ጋር በሀገራችን በተከሰተ የማርበርግ በሽታ ዙሪያ ገለጻና ማብራሪያ በሰጠበት ወቅት ነው። አዲሱ የማርበርግ በሽታ መከሰቱ የተዘገበው በደቡብ የሀገራችን ክፍል ጂንካ ከተማ እንደሆነ በውይይት መድረኩ ላይ የተገለጸ ሲሆን የፌዴራል ጤና ሚኒስቴር በሽታውን በምርመራ ለመለየትና ሕክምና ለመስጠት የሚያስችል አቅም እንደፈጠረም ተገልጿል። በሽታውን በመከላከልና በመቆጣጠር ሂደቱ የሃይማኖት አባቶች ከፍተኛ አስተዋጽኦ እንዳላቸው የተገለጸ ሲሆን በተነሳበት በዚህ የውይይት መድረክም ከዛሬ ከጁማ ጀምሮም በየመስጂዶቹ ግንዛቤ የመፍጠር ስራ እንደሚሰራም ተገልጿል። በሽታው ከተያዘ ሰው ጋር ጥንቃቄ የጎደለው ንክኪ አማካኝነት በሽታው እንደሚተላለፍ የተገለጸ ሲሆን እጅን በንጹህ ውሃና በሳሙና መታጠብ መከላከያው አንዱ መንገድ መሆኑ ተገልጿል። በግንዛቤ ማስጨበጫ መድረኩ ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምክትል ፕሬዚዳንት ሼህ ሐሜድ ሙሳ መሳተፋቸውን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የህዝብ ግንኙነት ዘገባ ያመለክታል። የፈረሰ የግለሰብ መኖሪያ ቤት እንጂ ቅርስ አይደለም ሲል የየካ ክፍለ ከተማ ወረዳ 6 አስተዳደር ገለጸ። የወሌ መሐመድ መኖሪያ ቤት ታሪካዊ ቅርስ ሆኖ የተመዘገበበት ማስረጃ አለን ያለው ደግሞ የመስጂዱ ኮሚቴ ነው። ባሳለፍነው ህዳር 16 2018 ዓ.ም በየካ ወረዳ 6 አስተዳደር የሚገኘው የወሌ መሐመድ መኖሪያ ቤት ወይም የሙስሊሙ ቅርስ በደረቀ ሌሊት ወይም በኩለ ሌሊት መፍረሱ ይታወሳል። ታዲያ ይህንን አስመልክቶም በየካ ክፍለ ከተማ ወረዳ 6 አስተዳደር ባወጣው መግለጫ የፈረሰው የግለሰብ መኖሪያ ቤት እንጂ ታሪካዊ ቅርስ አይደለም በሚል መግለጫ አውጥቷል። ሀሩን ሚዲያ ከወሌ መሐመድ መስጂድ ኮሚቴዎች ባገኘው መረጃ መሰረት ደግሞ የየካ ክፍለ ከተማ አስተዳደር ባህልና ቱሪዝም ጽሕፈት ቤት በቀን 12 6ኛ ወር 2011 እንዲሁም በቀን 6 10ኛ ወር 2015 በጻፈው ደብዳቤ የወሌ መሐመድ ታሪካዊ መኖሪያ ቤት በቅርስነት መመዝገቡን አረጋግጧል።
በተጨማሪም የአዲስ አበባ ከተማ አስተዳደር ባህልና ኪነ ጥበብ ቱሪዝም ቢሮ ታህሳስ 10 2017 ዓ.ም በጻፈው ደብዳቤ የወሌ መሐመድ መኖሪያ ቤት ታሪካዊ ቅርስ መሆኑንና በቅርስነት የተመዘገበ መሆኑን ጠቅሶ ቤቱን እንዳይነካና እንዳይፈርስ ጥበቃ እንዲደረግለት መግለጹን ያገኘነው መረጃ ያመላክታል። በተቃራኒው የካ ክፍለ ከተማ ወረዳ 6 አስተዳደር ለግለሰቦች ካሳ መክፈሉንና ቤቱን ማፍረሱን በሰነዶች አያይዞ የገለጸ ሲሆን የፈረሰው ቤት መኖሪያ ቤት እንጂ ቅርስ አለመሆኑን በማህበራዊ ገጹ ባስተላለፈው መልእክት ገልጿል። የወሌ መሐመድ መኖሪያ ቤት ከ119 ዓመት በላይ ያስቆጠረ የሙስሊሙ ማህበረሰብ ቅርስ መሆኑ ይታወቃል። የማዕከላዊ ኢትዮጵያ ክልል መጅሊስ በስሩ ለሚገኙ አመራሮች የአቅም ግንባታ ስልጠና ሰጠም። በማዕከላዊ ኢትዮጵያ ክልል እስልምና ጉዳዮች ከፍተኛ ምክር ቤት በክልሉ ዞኖች እና ልዩ ወረዳዎች ለተውጣጡ የእስልምና ጉዳዮች ምክር ቤት አመራሮች በተቋም ግንባታና የአመራርነት ሚና ላይ ያተኮረ የአቅም ማጎልበቻ ስልጠና በትላንትናው ዕለት በወራቤ ከተማ መስጠቱን ገልጿል። በስልጠናው ላይ መድረኩ ላይ የስርዓት ግንባታና የአሰራር ስርዓት መገንባት ወይም ሲስተም ቢልዲንግ በሚል ርዕስ የተዘጋጀ ግንዛቤ ማስጨበጫ ሰነድ በከፍተኛ ምክር ቤቱ ስራ አስኪያጅ በኡስታዝ ጀማል ኢብራሂም ቀርቧል የተባለ ሲሆን በሌላ በኩል የአመራርነት ጥበብና የጥሩ አመራር መገለጫዎች በሚል ርዕስ የተዘጋጀ ሰነድ ደግሞ በማዕከላዊ ኢትዮጵያ እስልምና ጉዳዮች ከፍተኛ ምክር ቤት ስራ አስፈጻሚ አባል ሼህ ሙስጠፋ ጀማል ቀርቦ ገለጻ ተደርጓል። የስልጠና መድረኩ ላይ ውይይቱን የመሩት የማዕከላዊ ኢትዮጵያ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዚዳንት ኢማም ሐጂ አብዱልሃዲ አህመድ ስልጠናው የአመራርነት አቅምን ለማጎልበት የማገልገል ተነሳሽነትን ለማሳደግ የተዘጋጀ መሆኑን የገለጹ ሲሆን የዞንና የልዩ ወረዳ የመጅሊስ አመራሮች ከስልጠና ያገኙትን እሳቤ ወደ ተግባር ለመቀየርና ህዝቡን ለማገልገል በትጋት እንዲሰሩም አሳስበዋል። በዞኖችና ልዩ ወረዳዎች እስከ ወረዳ ከተማ አስተዳደር የዘለቀ የስልጠና የአቅም ግንባታ መድረክ መፍጠሩ የለውጥ ሂደቱ እንዲያስቀጥል የሚችል መሆኑ የተገለጸ ሲሆን በመድረኩ ላይም በቀረቡ አጠቃላይ ሰነዶች በምክክሩ ሀሳቦችና በቀጣይ የስራ አቅጣጫዎች ላይ መግባባት በመፍጠር ፕሮግራሙ መጠናቀቁን የደቡብ ስቱዲዮ ባልደረባችን አብዱልመጂድ አህመድ ያደረሰን ዘገባ ያመላክታል። በተመሳሳይ የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት አመራሮች በደሴ ከተማ ከተለያዩ የማህበረሰብ ክፍሎች ጋር ውይይት አድርገዋል። የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት አመራሮች በደሴ ከተማ እስልምና ጉዳዮች ምክር ቤትና እንዲሁም በተዋረዳቸው ከሚገኙ የመጅሊስ አደረጃጀቶች እንዲሁም ከማህበረሰብ ክፍሉ የተውጣጡ ተሳታፊዎች ጋር በትላንትናው ዕለት ህዳር 18 2018 ዓ.ም ውይይት ማድረጋቸው ነው የተገለጸው። በሩቅያ አዳራሽ በተካሄደው በዚህ ውይይት የክልሉ ከፍተኛ ምክር ቤት ፕሬዝዳንት ሼህ ኑረዲን ቃሲም የመክፈቻ ንግግር ያደረጉ ሲሆን የእንኳን ደህና መጣችሁ መልእክት ካስተላለፉ በኋላም ምክር ቤቱ ዋና ስራው የመስጅድና የቀብር ቦታ ብቻ አይደለም፣ ይልቁንም አጠቃላይ ሙስሊሙን ሁለንተናዊ ጉዳዮች ብሎም ህልውናን ማስጠበቅ የተደራጀበት ዓላማ ነው ብለዋል። ሁላችንም ስራዎቻችንን በአግባቡ መስራት አለብን፣ ለሚሰሩ ሰዎችም በራችን ክፍት ነው ሲሉ ፕሬዚዳንቱ መግለጻቸውን ነው የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ኮሚኒኬሽን ቢሮ የገለጸው። በምክክሩ ከተሳታፊዎች የትኩረት አቅጣጫዎች አድርጎ ቢይዛቸው ያሏቸውን ጉዳዮች ያነሱ ሲሆን የክልሉ ከፍተኛ ምክር ቤት ማጠቃለያ መስጠቱ ነው የተገለጸው። የክልሉ መጅሊስም ከስብሰባውና ከስልጠናው በኋላም የክልሉ መጅሊስ በደሴ ከተማ አስተዳደር እየተሰሩ ያሉ የእስላማዊ ተቋማት የልማት ስራዎችን ተዘዋውረው ጉብኝት ማድረጋቸው ተመላክቷል። የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ከዚህ ቀደም በተመሳሳይ በኮምቦልቻ፣ በሀርቦ፣ በከሚሴ ከተለያዩ የማህበረሰብ ክፍሎች ጋር ተመሳሳይ ውይይቶችን ማድረጉና በአካባቢው እየተሰሩ ያሉ እስላማዊ ልማት ስራዎችን ጉብኝት ማከናወኑ ይታወቃል። የፍልውሃ ተውፊቅ መስጅድ ጊዜያዊ መስጅድ ግንባታ በመጠናቀቅ ላይ እንደሚገኝ ተገለጸ። የዋናው መስጅድ ግንባታም በሚቀጥለው ሳምንት ይጀምራል ተብሏል። በሚድሮክ ኢንቨስትመንት ግሩፕ ሙሉ ወጪ እየተገነባ የሚገኘው የፍልውሃ ተውፊቅ መስጅድ ጊዜያዊ መስጅድ ግንባታ እየተጠናቀቀ እንደሚገኝ የመስጅዱ ኮሚቴዎች ለሀሩን ሚዲያ ገልጸዋል። አዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ከሚድሮክ ኢንቨስትመንት ግሩፕ ጋር መስጅዱ በዘመናዊ ሁኔታ እንዲገነባ ስምምነት መፈጸማቸው የሚታወስ ሲሆን የዋናው መስጅድ ግንባታ እንዲጀመር መሰራት ያለበት የጊዜያዊ መስጅድ ግንባታ በመጠናቀቅ ላይ እንደሚገኝም ነው የተገለጸው። መስጅዱ እጅግ ዘመናዊ በሆነናም የሙስሊሙን እሴት በሚናገር እንዲሁም ሀገራዊ በሆነ መልኩ ይገነባል የተባለ ሲሆን በቂርቆስ ክፍለ ከተማ ወረዳ 7 የሚገኘው ተውፊቅ ወይም ፍልውሃ መስጅድ የተመሰረተው በ1978 ዓመተ ምህረት መሆኑም ነው የተገለጸው። እየተከታተላችሁ የምትገኙት ከጁማ እስከ ጁማ ፕሮግራማችን ነው። ይህ ፕሮግራማችን በሳምንት ውስጥ ያሉ እስላማዊ ሀገራዊና ዓለም አቀፋዊ ጉዳዮችን የምንዳስስበት ወደ እናንተ የምናደርስበት ልዩ የመረጃ ፕሮግራማችን ነው። አሁን ከባህር ማዶ ያገኘናቸውን መረጃዎች ወደ እናንተ የምናደርስበት ሰዓት ላይ ደርሰናል።
ጋዛን በ10 ዓመታት ውስጥ መልሶ ለመገንባት $7 ቢሊዮን ገንዘብ ያስፈልጋል ሲል ተመድ ገለጸ። የተባበሩት መንግስታት ድርጅት ወይም ተመድ በቀጣዮቹ 10 ዓመታት ጋዛን መልሶ ለመገንባት $7 ቢሊዮን እንደሚያስፈልግ ያስታወቀ ሲሆን አዲስ በወጣው ሪፖርትም የተባበሩት መንግስታት የንግድና ልማት ኮንፈረንስ መረጃ መሰረት የእስራኤል ድብደባ ጋዛን አዘቅት ውስጥ የከተተ ነው ብሏል። በዚህም እንደ አውሮፓውያኑ የዘመን ቀመር በ2023/24 ኢኮኖሚዋ 87 በመቶ አሽቆልቁሏል ሲል ነው የገለጸው። በእስራኤል የሚፈጸመው የተቀናጀ ጥፋት ባስከተለ ኢኮኖሚያዊ ቀውስም የፍልስጤም የነፍስ ወከፍ ገቢ $161 በማስመዝገብ ከዓለም ዝቅተኛ ከሚባሉት ተርታ ተመድቧል ያለ ሲሆን ሪፖርቱ በፍልስጤም የተከሰተውን ቀውስ በዓለም ዙሪያ ከ1960 ወዲህ ከተከሰቱ 10 የኢኮኖሚ ቀውሶች መካከል አንዱ ነው በሚል ፈርጆታል። በጋዛ ያለውን የኢኮኖሚ ቀውስ ለየት ያለና እስካሁን ከተመዘገቡት ሁሉ እጅግ የከፋ መሆኑን ነው የተባበሩት መንግስታት ድርጅት የገለጸው። ድርጅቱ የመካከለኛው ምስራቅና የሰላም ሂደት ምክትል ልዩ አስተባባሪ ራምዚ የተባሉ ሰው ሰኞ ዕለት በአካባቢው ያለው ሁኔታ አሁንም ጨለማ እንደሆነ የተናገሩ ሲሆን ህዝቡ የማይቻሉ የኑሮ ፈተናዎችን እየተጋፈጠ በመምጣት የሰብአዊ ድጋፍ እንዲጨምር አስቸኳይ ዓለም አቀፍ ጥረት እንዲደረግ ጥሪ አቅርበዋል። ዓለም አቀፍ ጥረት እንዲደረግ ጥሪ ያቀረቡ ሲሆን ጋዛ ከ1.7 ሚሊዮን በላይ ሰዎች ተፈናቅለው ያሉ ሲሆን በርካታ ሰዎች ንጹህ ውሃ፣ ምግብና የሕክምና እንክብካቤ ባልተሟላባቸው አካባቢዎች እንዲሁም በመጠለያ ውስጥ ተፋፍገው እየኖሩ እንደሚገኙም ነው የገለጹት። ናይጄሪያ በዘንድሮ ዓመት የሀጅ ጉዞ ዋጋ ቅናሽ ማድረጓን ገለጸች። በምዕራብ አፍሪካዊቷ ሀገር ናይጄሪያ በዘንድሮ ዓመት በ1447ኛው ዓመተ ሂጅራ የሀጅ ስነስርዓት ጉዞ የዋጋ ቅናሽ ማድረጓን በብሔራዊ የሀጅ ኮሚሽን አማካኝነት አስታውቃለች። ኮሚሽኑ ፕሬዚዳንት ቦላ አህመድ ቲቡኑ በሰጡት መመሪያም መሰረት የተደረገው ቅናሽ በሀጅ ስነስርዓት ላይ ተሳታፊዎች ሊገጥሟቸው የሚችሉ የገንዘብ ችግሮችን በተወሰነ መልኩ የሚቀርፍና እፎይታ የሚሰጥ መሆኑ ተገልጿል። የሀጅ መነሻ ስፍራ መነሻ ያደረገው የዋጋ ቅናሹም እስከ 792,943 የናይጄሪያ ኔራ ወይም $552 የአሜሪካን ዶላር ቅናሽ የተደረገበት መሆኑን ነው የተገለጸው። በዚህም ከደቡባዊ ናይጄሪያ ከሚጓዙ ሀጃጆች በዕለቱ ምንዛሬ ዋጋ ባለፈው ዓመት ከነበረው 6,114 የአሜሪካ ዶላር ወደ 5,562 የአሜሪካን ዶላር ዝቅ መደረጉም ነው የተገለጸው። የናይጄሪያ የሀጂ ኮሚሽን ሀጂ የመፈጸም ፍላጎት አቅም ያላቸው ምዕመናን ክፍያቸውን እስከተያዘው ወር መጨረሻ ድረስ ብለው በማጠናቀቅ እንዲዘጋጁ የገለጸ ሲሆን የሳውዲ አረቢያ የሀጅና ኦምራ ሚኒስቴር ከዚህ ቀደም ለናይጄሪያ ሰጥቶት የነበረው 95,000 ሀጅ ኮታ በተያዘው ዓመት ወደ 66,910 ዝቅ እንዲል ማድረጉ የተገለጸ ሲሆን ተጓዦቹ የጤና ማረጋገጫ መስፈርቶች እንዳሟሉም ጥብቅ ማሳሰቢያ ማስተላለፉ ነው የተገለጸው። ከሀጅ ዋጋ ጋር በተገናኘ የደቡብ ኤስያዋ ባንግላዴሽ በ3 ተከታታይ ዓመት የተሰጣትን 127,000 ኮታ መሙላት ባለመቻሏ በዘንድሮ ዓመት የዋጋ ቅናሽ ማድረጓን ያሳወቀ ሲሆን ከአንድ ወር በፊት ነበር ሙስሊሞች የሚበዙበትን ሀገር ዝቅተኛ የሀጅ ጉዞ ዋጋ $3,890 ገደማ ማድረጓን የገለጸችው። ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ባሳለፍነው ዓመት 625,000 ብር የሀጅ ዋጋ እንደነበር የሚታወቅ ሲሆን በዘንድሮ ዓመት ግን ምን ያክል እንደሆነ ዋጋው እስካሁን ይፋ አልሆነም። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከሀጅ ጉዞ ጋር በተገናኘ በተለይ የዘንድሮውን የ1447ኛ ሀጅ ጉዞ ጋር በተገናኘ እጅግ በርካታ ስራዎችን እየሰራ ሲሆን እስካሁን የምግብ አቅርቦት ከሚሰሩ የመጓጓዣ እንዲሁም የሕክምና አገልግሎት ከሚሰጡ ተቋማት ጋር የተለያዩ የውል ስምምነቶችን እየፈጸመ እንደሚገኝ በተለያየ ጊዜ የኮሚኒኬሽን ቢሮ የሚያወጣቸው መረጃዎች ያመላክታሉ። አብራችሁን ስለነበራችሁ ስለተከታተላችሁን ምስጋናችንን እያቀረብን ከጁማ እስከ ጁማ ፕሮግራማችንን እዚህ ላይ አበቃ። በያላችሁበት የዓለም ዳርቻ ሰላም ከእናንተ ጋር ይሁን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።